እንደዚህ አይነት ሰዎች ተፋቱ። የምትጽፉት ምንድን ነው ግን? ጋይስ ምንድን ነው የሚጽፉብኝ? በቃ ይሄ ለዚህ እኮ ነው ሴቶቹ ሌላ ቦታ ዘሎ በቃ ዘሎ ይወጣል። ቤታዬ ቄጠሽን አሳየኝ ይላል። ምን አይነት እኮ በቃ ሰው እንደሆነ አሁን እንደዚህ ነው። አንተው የምትጀነጅነው የትኛዋ ሴት ናት? ቂጧን አይደለም ቂ የሚለውን ቃል ራሱ አብረህ ካታወራ ምን አይነት ወንዶች ናችሁ ግን? ስሜታችሁ እዚህ አፍንጫችሁ ላይ ዝንጀሮ መደብ። ኧረ ተው አትሳደብ፣ ተው ስድብ ጥሩ አይደለም። አብዱ ቁራር የምታነብር ጥሩ ነው። ስድብ ጥሩ አይደለም። እኔ አሁን ቦለኩት ዝም ብለህ ብትጫወት ይሻላል። መጥፎ ነገር አትጻፉ። እሺ ጋይስ፣ መጥፎ መርዝ ነገር አትጻፉ። ጥያቄ ተጠይቁ፣ ሳቁ ምናምን። ይሄ ቅዝን ያለ ነገር የፖፖ ወሬ አትጻፉ። አሁን የተሻለ ማሪ እንትን እኮ ነው ይሄ ምን የሚባለው ቼሪ በልቼልሽ ፍሩቱን ከዛ ብዙ ተበላሽ፣ ሆድሽ ወጠራል፣ ፈስ በፈስቶኛለሽ። ከዛ በኋላ ከላይ ወጣኝ፣ አልጋ ላይ ተኛው፣ በጀርባ ተኛውኝ። አንድ 3-4 ጊዜ ነው ቆንጆ ፈስፈሳው ተሻለኝ። ወይ ጌቱን አውልቀዋለሁ ምርቴ ላይ ያለው ለዛ እሱን ያቆሰለብኝ ነው። አይደስ ፈስ ነው ፈሳው ተሻለኝ። አሽቹ እንዴ ምንድን ነው የምትጠየቃችሁ? መለስ ወይ መለበል ማርያምን ለታደና ቆንጆ አራት ላይ ፈሳው ትውጣረኝ እሞኝ ነበር ወዴ ያለኔ ሸቱን ኬክ ነው የሚለው እንደ ማንን እናስገባ? ሞቅ እናት ሞቀኝ በኢየሱስ ስም የመሰረት ተማሪ ዲያንዱ የገጠሬ ነሽ ወይ ነገር አሁን ነኝ ውዴሽ ምን ላድርግክ? ቤታ ቤት ጌም ለግላብ እኮ ነው የገባሁትን ወሬ እስኪ እንሰብስባቸው። ደጅ ላይ ቅበሩኝ ይራመድ በላይ ባንቹ ጥራት። አቤትኛ ሴቶች ግን በስማ የቤተ ክርስቲያን ጊዜ ምንድን ነው እንዳታነካኪ መማርዬ ምኑ ድንጭ ታፍናልቆይ ሻማ አምርተሽ አመቱ ማርያም አይደለ ዛሬ ሻማ አምርተሽ ማርያም አይደል ሻማ አምርተሽ ምናምን የመጣሽ መስሎኝ እኔ ደግሞ ስለ ቂጥ ስለ ፈስ እያወራሁ እንዳይነካካብኝ ብዬ እንዴት ነሽ? መብራት እኮ ነው እየጣለ መብራት አንቺ ወይ ተጨም ሮዝ ነው ምናምን ሰሚኝ ምን ነሽ? አንዳንሽ እንዴት ነሽ? እንዴት ታየ አለን እንዴት ነሽ? ሙቀት ብዬ ነው እኔ ጉዳ ሙቀት ብዬ ነው ብለሽ ይሄ ድም ያድሪቶ ለበሰሽ የባህል ልብስ ለሙቀት ብለሽ አይ መምዬ ሰው ማለት ጋይስ የባህል ልብስ እኔ አሁን የምለብሰው ለጥምቀት ለአዘቦት ምናምን ሲል ነው። ቤቷ ውስጥ ከመብዛቱ የተነሳ ለሙቀት ብላ የባህል ልብስ ለብሳ ተቀምጣለች። ይሄ ግን አይሞቅም በጣም ተፈጠረሽ ተማሪሽ ቢጃማ ለብሽ እንደዛ ያቃጠለኝ ነው። ድምፅሽ ተቀይሯል። ኦኬ አትነግሪኝም እንዴ? ፀጉርሽ ያምራል። እንደ እኔ እንደዚህ አይነት ነጭ ፀጉር በጣም ይሄኛው እንደሆነ ቤታ አሬ ራሴ ድምፅ ነው። በስመ አብ ምን ነው መማርዬ? ምን ነው በጣም ከመጣሉ የተነሳ ይሄኛው አሬ ራሴ ድምፅ ነው። ኦቴ ራሴ ድምፅ ነው። መማር ይሄን ዘፈን ታውቂያለሽ? ደጁ ላይ ቅበሩኝ። ዛሬ ሙሉ ጭንቅላቱ ተቀምጧል። ይራመድ በላይ የምትለዋል ታውቂያለሽ? የማን ነበረ? የእንትና ክንክና አድርጎ ሊገለኝ ዛሬ ቀን ነው። ህብስት ጥሩ ነው። ህብስት ግን ምን ሆና ነው እንደው ጠጥታው የተነካክቶባት ካልሆነ በስተቀር ጋይስ ይሄ ዘፈን ለሱ ብላ ለመሞታ ሳይንስ ለሱ ብላ ደግሞ በሩ ላይ ተቆፍራ መቀበሯ ከዛ ደግሞ በረው ላይ ደግሞ ተራምዳ ሂድብኝ ማርያም ቸንገብግቤ ልሞት ቅጥል ያደረገኝ ይሄ ዘፈን ዛሬ። ዘፈኖች እኮ በጣም ነው የሚያበሳጩት። ቤታዬ አንዴ ደጁ ለማን ነው እንደዚህ ለምን እቀበላለሁ? ሌላ ጓደኛ የሆነ ከጎና ላይ ተከራይ። እሺ እንዴት ናችሁ? ታብሰባ አድርጎ ኧረ በስመ አብ መማሪያ ከባድ ነው እንደዚህ አይነት አጣይ እስኪ አስገቢ ሰው እናንተ ቆይ ባንቹ ትምጣ ቆይ ባንቹ ትምጣ ቆይ መማሪያ ባንቹን ጥሯት ጋይስ ሂዱ አንዴ ፍሺ የለኝማ ቢኖረኝ ዝም ብሎ የፈስ ውድድር ምን ላይ ደረሰ ውዴ? ብዙ ሰዎች ከኢትዮጵያ ነበሩ ብዙ እህል ስለማንበላ ያለው ከኢኮኖሚው አንጻር ፈስ ስለሌለ ብለው ምኑ ተበልቶ ምኑ ይፈሳሉ እኮ ምን በልተን ምን እንፍሳ የሚል ጥያቄ ሲያነሱ እውነታችሁን ነው ብዬ ተኩት ነው የፍቅር ውድድር። ምን በልተው ምን ይፍሱ? ምን በልተው ምን መማር ሰው ፊት ፈስተሽ ታውቂያለሽ? የሰው ፈስ ተሸቶኝ ያውቃል። ምን ስልክ ጠቀኝ ሰብለ ሰውዬ ሀቡ ግን ፈስታለች እንዴ? ባለፈው ፈስታለች ስላት ነው ባለቤቱ አልፈሳውም ካለች መቼስ እኔ ፈሳች አይደለም አልፈሳውም ብላለች። ሆዷን ነው የጮኸው። በጣም ከባድ ነው። እሺ ፍቅረኛሽ ድሮ ፍቅረኛሽ ፈተሽ አታውቂም? ስንተኛ ፈስቻለሁ? ስንተኛ ሪከርድ ያደረግሻል እንዴ? ግነት እኔ በማር የድሮ ኤክሴ ማለት ነው። አንድ ቀን ተኝተን ፈሱን ለቀቀው። እንክችክታይ ማለት ማሞድ ምን ሆኖ ነው? ከዛ በቃ ዙሩት ሲል እኔም ለመድኩና ከአንድ ሳምንት በኋላ ከሱ በላይ መቤቴ ነው ብላችሁ ይሻላል ከሚሸጠው
መማር አራት ቀን አብረሽ ብትቀመጪ ማለት ነው። አራት ቀን አብረሽ ብትቀመጪ እንደዚህ አብረን ብንውል ምናምን እመቤት እንፈሳለን። ምንም ከመጣብ እና ባለፈው አልደረሰም። እንደዛ ድንበር ምን ተገናኝተን ለፈስም አልተገናኘንም። መሽቂጥሽ ተቀመጠ። የፈሴንም ጊዜ እኮ አልጠበቅሽም መማር። እዛ እየጠሩሽ እየሄድሽ እኔ አልፈራም። እመቤቴን አልፈራም። ቦርድ ያበዛ ነበር አላለም? ቦርድ የሚያበዛ ነው እንደሚፈሳው። ኧረ አሜሪካዊ ነው ጋይስ፣ ይቅርታ አድርጉልኝ። ነጭ ነው ጋይስ፣ ቦርድ ምናምን አይጠጣም። ነጭ ነው ቦርድ። እስኪ በላቸው እናንተ ያንን ሌዘር ብቻ ለብሶ እንዳይመጣ በላቸው። በቅዱስ ገብርኤል ያንን ሌዘር አድርገው እንዳይሆን። ውይ ተመስገን በቀይ አደረገው። ንግስቷ በልዬ በቀይ ሌዘር ተለበሰ። ቀዩ አልፋታ ብሎ ጥቁር ሌዘር ጠዋትም ማታም ለሀዘን ሌዘር የቀየርኩ ያንቺ ሪከርድ ሰምቼ በልዬ አሁን ደግሞ ስማ ሽቅልቅል አድርግና በቢጫው ደግሞ ድግም አድርግ በቢጫ እንዳገዛ ማርያምን እኔ እንዴት እንደምወድሽ የምሬ ነው የምልሽ። ሞቀሽ የአንቺ ሆዴ ጮኸ እንደ ሀቢባን ፈሳሽ እንዳይሉ መቤት ጮኸ። በልዬ እስኪ አንድ ጥያቄ መማር እየጠየኳ ነበር። ሰው ፊት ፈስተህ ታውቃለህ? ሰው ሰዓት ታክሲ ውስጥ ነው የፈሰሁት። ቤታ ማለት አንድ ሰው እንፈልግ እስኪ። አንድ ሰው ደግሞ ማን አለ እስኪ በላቸው። የምናውቃቸው ደግሞ በቡኒ በቢጫው በቢጫው በነጩ ባገኘው ብቻ አይጠፋም። ቦንዳዋ ቤት ሚጢጢ ቦንዳ ቤት ነው የሚባለው። እንትኑን ያልሰጠችው ምናምን ተባለው ሚጢጢ ቦንዳ ቤት ሄድና ይኖራል። ቆንጆ ሌዘር ሲያወሩ ሰምቻለሁ። ኧረ እሱ ትክክለኛ ሌዘር ነው ያደረገው። ተይ ሌዘር እኮ በጣም እንትን ነው። ኢትዮጵያ ሌዘር ነው ያደረገው። እሺ ስንት ነው የገዛው? ይሄንን ሜሪ ቦንዳ ነው የሚባለው። ወይኔ ቅርታ ጋይስ፣ ሚጢጢ ቦንዳ አላልኩትም። እንትና ሜሪ ቦንዳ ደግሞ እኮ ልጅቷን በጣም ነበር እንትን 10 ቪዲዮ ሰርቼ ነው የሰጠኝ። ቆይ ይሄንን ቆይ በላቸው። ይሄንን ስንት ነው? ኧረ እሱ ደሜ በቃ እንቅልፍ ነስተሽዋል። ይኸው አይተኛም። በቃ ቤታለች አሁን እንደማላየሁትም ገብቶ ዛሬም ትናንትና እኔ ስላልገባው መሰለኝ። የኔ እናት ማን እናስገባ? ቤታየው የኔ ሂሳቡን ዝግ ይላል። አንድ ቀን በላቸው ቱበል ሰው አስልኬብህ በብጫው መማር ምንድን ነው? ማርያምን በሳቅ ብቻ ነው እንደዚህ ወጭ ስልኩ ስልኩ ራሱ ይስቃል ማለት ነው ጋይስ። ቤታየው እኔ አምላኬ ሆይ ምን ሆነሽ ነው? ቻርጅ ሰካለው ብዬ ነው። ምን ሆናለሁ? እኔ ግን ይቅርታ ግን ሶስት ማርያምን ሳቄ ነው የሚመጣው። ወንበር ራሱ እኮ ማለት መደገፍ አቁሜያለሁ። ባለፈው ጥሎኝ ላይክ ተሰብሯል። ላይክ እንደኔ ነው የተሰበረው። ያሁኑ ሪከት ከተደረገ እንዳይፈሰትሽ። ኧረ ችግር የለውም በእናትህ አልተጎዳሽም መማር ጎዳው ወይኔ ጋይስ አልተጎዳኝ። ምን ልበል ጋይስ? አልችልም እኮ ሰው ሲወድቅ መማር ሰው ሲወድቅ ማለት ነው እንዴት እንደሚያስቀኝ መድኃኒዓለም። እኔ በቃ ሰው ሲወድቅ ማለት ነው መቆጣጠር ያቅተኛል። ቤታየው አንድ ሰው ማንን እናስገባ? እሺ ቆይ ቼክ ማን የሚባል ጎዶሎ ምን አባቱ ነው ትለኝ የሚታየው ማለት ነው። ባንቱ ይታወቃል። ቆይ በራሱ ባንቹ ነው አይ ላያት ነው የለችም ባንቹ። ኦኬ እኔ ጋር የሚታየኝ ልንገርክ፣ የምትስማምሰው ከሆነ ልንገርክ። ኧረ አንቺ በአልቲ ቤታየው አንቺ አትገቢ። በአልቲ አለች። በአልቲን ታውቃታለህ? ማንም የምታስገቢውን ይቀበላል። ከማንም ጋር እጫወታለሁ። እሺ ጋይስ ገብታባል ወይ እሷም ሰው ያዛት ላመጣ ሲበላቸው ሰው መማር ፈስታለች። እናት ይዝብሻል ለቀሽም እንዴ አንቺ ወንበሩም እንደሚያክል ምንም ከባድ ነው። እኔ ወድቆ መቼ ዕለት እንዴት እንኳን ማልተጫነኝ። አይዞሽ። እኔ ግን ወንበሩ ግን በሌላ ከለር ይቀየር። ያንተ ሌዘር ተቀየረ። በቃ ሁሉ ነገር በከለር መቀየር አለበት። ስማ በላቸው እመነኝ፣ በቢጫው እገዛልሃለሁ። እሺ እኔ ራሴን ልገዛ እኮ ነው።
ቆዳ አጥቼ ነው። መቼ ዕለት ደግሞ አየሁ እያለቀስክ ምናምን። እኔ እኮ ምንም ላይ እንዳይወድቅ እኮ ነው ያዝኩት፣ እንዳይወድቅ ነው ያዝኩት። እኔ ማቻች እየሰካው ነበር እኮ ቤታዮ ግን ጌም ነው። ከባድ ሰውኛለሁ ለካ እኔ አላወኩም። አይ አሪፍ ላይ ነህ፣ አሪፍ ላይ ነህ እንዴ። አሁን ለሁለት ግጠሙኝ ለማለት እኮ ከብዶኝ ነው። እንቅጠምክ በላቸውና እንቅጠመው ነው ለሁለት ሰው ስንመጣ ድረስ። እሺ ለሁለት ቤታዮ ለሶስት ነው የምፈልጋቸው። አንድ ሰው ይጨመር። አትጨማለቅ፣ ሌላ ሰው የለም። እኔና መማር ብቻ ለብቻ ነው ያያ ወደኩ መስሎት ጋይስ እኔ ግብት ባደራዝ ይርከድ ያልኩት እኔ በወድቅ ነበረ። ወንበሩ ከወደቀ ምን ያደረግ? እኔ በወድቅ ነበረ። ያለውን ሰማሽ? ጊፍት ባይሰጠኝ ብቻ ይቀርቃል። መማር ከበላቸው ጋር ፕሊዝ አትመጡልኝ። ሁለታችሁ እንደዚህ እኔ ብቻ ጋይስ። ኧረ እናንተ እስኪ እየተራወጡ ነው የምጫወተው። ጀብሊ ማቲ ጥያቄ አለኝ። የኔን ፍራግመንት ስሚ ማለት የኔን ፍራግመንት መጠበቅ ትችላለሽ? ንገረኝ። አብየት የኔ እናት አንቺ ጋር 15 ሺህ ከወረደ በኋላ ስልኩ ከ30 የፈጠነ 29 ሆነ። ቻርጆ እኮ ነው። በላቸው ሙጭ ይሄን ጌም ካሸነፍ በላቸው ቤታ ትሙት ነው የምልክ። ቤቢ ላይ ይሰጣል። ከዋሻው ቤታ ትሙት እንዳያሸንፈን እንዴ! እኔ እኮ ለምንድን ነው ከኔ ጋር ያላችሁ ሰው እስኪ ልቤን ይመማር ማርያም ልቤን ነው። አትፍሪ። እሱ ካሸነፈ ያንቺን የኔንም ጨምሬ ነው ለበላቸው የምሰጠው። ቤታ ትሙት ይኸው ለሁለት እኔም የመማርን ማለት የሁለታችን ካሸነፍከን ብል ደስ ይለኝ ነበር። ቢሊዮኔር ትሆናለህ ተብዬ አይ ነው ደፋር 15 ሺህ እኮ ነኝ። በቃ ችግር የለሽ። እሰይ ይሩ ጋይስ ቺፕር እንጠቀም። በልቼ ካሸነፍኩ አሸንፍ ማርያምን ያሸንፍ። ማሜ አንተ ቆረቆራም ስጠው ለበላቸው እንደሚጠቀም ሂድ በላቸው ጋር ቁሻል ምን አባቱ እዚህ እኔ ቅድም አሳይቻለሁ። አንተ ማሜ የምትባል